ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ሐሙስ ሚያዝያ 22 2018 በኢትዮጵያ ዘመን አቆጣጠር አፕሪል 30 2026 በጎርጎሳውያን የዘመን አቆጣጠር እንደ ቀደም ተከተል የጋት ዕለታዊ አጭር መረጃዎች ሁለት አጭር መረጃዎች ወደ እናንተ አድርሳለሁኝ። ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። የመጀመሪያው አጭር መረጃ ነገ ሚያዝያ 23 እና ሚያዝያ 24 ህዝባዊ ወያኔ ሓርነት ትግራይ ህወሓት ስብሰባውን በአክሱም ያካሂዳል። እንደምታውቁት ወይ ስትከታተሉ እንደሰነበታችሁት ይሄ ኮንሴንት ማኑፋክቸሪንግ በሚባል ህዝባዊ ቅቡልነት ያለው ለማስመሰል የተለያዩ ወከባዎችን ማስመሰያዎችን ሲሰራ ነው የቆየው። ከሚያዝያ 7 እስከ 8 አክሱም ላይ ለምን አክሱም የሚለውን ዛሬ የተወሰነ ሃይላይት አደርጋቸዋለሁ። በዛ እየተወያየን እንቆያለን እና ኔክስት ኢምፕሊኬሽኑንም በተመለከተ ለታሪክ እናስቀምጣለን ማለት ነው። ሚያዝያ 7 እና 8 አስቀድሞ በስራ አስፈጻሚ ደረጃ የህወሓት ስራ አስፈጻሚ በዛ ደረጃ መቀሌ ላይ ሐውልቲ ላይ ተወያዩ። 9 ሆነው ኖ ፖሊት ቢሮ ማለት ነው ወደ ማዕከላዊ ኮሚቴ እንውሰደው አሉ። ማዕከላዊ ኮሚቴ ላይ የተወሰነ ሐሳብ ለማንሸራሸር ተሞከረ። ድሮ በአብላጫ ድምፅ ጸደቀ ተባለ። አክሱም በ7 እና በ8 ዘን ስትራቴጂክ ኮማንድ ወይንም የከፍተኛ አመራር የሚባለው የሚሊተሪው ይወያይበት ተባለ። ሚሊተሪው ሲወያይ ግን ሚሊተሪው ብቻውን ከሆነ ሙሉ የሆነ ኮማንድ ስለማይሆን የመህተ ኮሚቴ ይወያይበት አሉና እንደገና ኮርና ከዛ በላይ የሆነውን በ9 እና በ10 አክሱም ጠሩ። ከዛ በኋላ እንዳያችሁት ህዝብ አወያየን የሚል ባላቸው የግንኙነት አውታር ሁሉ ወከባን የፈጠሩት አይደለም። ትግራይ ውስጥ የሆነውን ሱዳን መጠለያ ካምፕ ሳይቀር በዓለም አቀፍ ህግ መሰረት እያንዳንዱ ግለሰብ የፖለቲካ አቋም ይኖረዋል፣ ምንም ጥርጥር የለውም። ስደተኛ ጣቢያ አለን፣ ግን በስደተኛ ጣቢያ ግን ኦርጋናይዝድ የሆነ የፖለቲካል ሙቭመንት የተፈቀደ አይደለም። የዩኤንኤችሲአርን ብታዩ የወርልድ ፉድ ፕሮግራምን ስደተኞችና ስደት ተመላሾችን በሙሉ ይሄ ሪፊውጂዎች ላይ የሚሰሩትን ብታዩ ይሄ ተቀባይነት የሌለው ነው። ግን ያንን አደረጉ። ከዛ በኋላ ትናንት ደጀን የሚባለው ወይንም ፕሬዚዳንት ጽህፈት ቤት ስብሰባ አደረጉ። በዛ ስብሰባ አንድ ሰው ብቻ ድምፀ ታቅቦ ሲያደርግ የህወሓት ማዕከላዊ ኮሚቴ አክሱም ያደረገውን ውሳኔ እንደግፋለን፣ የተመረጠ መንግስት ይመለስ፣ ህጋዊ ምክር ቤት ይቁም፣ ያን የተሰረዘው ማለት ነው። ብዙ ስላወራን ወደኋላ ተመልሶ ማየት ስለሚቻል ማለት ነው። ያንን አደረጉ። እንግዲህ ምሽቱን እንደነገርኳችሁ ትናንትም ፕሮግራሙ ተከታተሉ እንዳልኩኝ ዛሬም በውሎም እንዳሳሰብኳችሁ ሌፍትናንት ጀነራል ታደሰ ወረደ በሪዮት ፕሮግራም ቀርበው ነበር። የራሳቸውን ሐሳብ አስተያየት ሰጥተዋል። ከዛሬ ጀምሮ ዛሬ ጠዋት ቢሮ ገብቶ ነበረ አክቹዋሊ ባለኝ መረጃ። ከዛሬ ጀምሮ ግን ኦፊሻሊ ሙሉ ለሙሉ ከፕሬዝዳንትነት አብቅተዋል። በቃ ይሄ ኦፊሻል ሴርሞኒ ምናምን ርክክብ አድርገው ተቀርጸው እኔ በቃ ከህወሓት አልወጣም ከውድብ አልወጣም ድርጅቱ 50 ዓመት የታገልኩበት ምናምን ወዘተረፈ እንዲሉ የፖለቲካ ጨዋታ ውስጥ እንዲገቡ ፍላጎት ነበራቸው። እሱን አልቀበልም ብለዋል። እንዲህ አይነት አርቲፊሻል አካሄድ አልደግፍም ስላሉ ያሆን ቀርቷል። ስለዚህ በሙሉ የደጀን ጽህፈት ቤት ሰራተኞች በሙሉ ወይንም የፕሬዝዳንት ጽህፈት ቤት ከህወሓት ጋራ ይሆኑና ለተመራጩ ፕሬዝዳንት የሚያገለግሉ ይሆናል ማለት ነው። ወይንም ሌፍትናንት ጀነራል ታደሰ ወረደ አብቅተዋል ማለት ነው። እንዳሉት እንግዲህ
በዚህ ሳምንት በዚህ 2 ሳምንት ውስጥ እዛው መቀሌ ሊቆዩ ይችላሉ። ከዛ በኋላ ወደ አዲስ አበባ እንደሚመጡ ነው ያለኝ መረጃ። አክቹዋሊ አንድ ወዳጄ ነው አሁን ልክ በተገፋ መልኩ ወይም ተባሮ በሚለው ሳይሆን አዲስ አበባ ቤት አለው፣ አዲስ አበባ ኑሮ አለው፣ ምን ችግር አለው ይመጣል። ግን ልክ ለህይወቱ ፈርቶ ወይ ምናምን በቃ እዚህ ስደተኛ መንግስት አይነት የመመስረት በዛ አይነት አግባብ አልመጣም ነው እንጂ ያለው አገሩ ነው ይመጣል ብሎ ነው የነገረኝ። ሰውን የህወሓት ጽህፈት ቤቱን ወሳኝ የሚባሉ ዶክመንቶችን ከጽህፈት ቤቱ በከባድ መኪኖች እየተጫነ ወደ አክሱም እየሄደ ነው ያለው። የአስተማማኝ መረጃ፣ በምስል የተደገፈ መረጃ፣ ፎቶ ልከውልኛል፣ ቪዲዮ ልከውልኛል። ለምንድን ነው ስል ሲምቦሊክ ነው። ህወሓት እንደ አማራጭ ከያዛቸው ነገሮች አንዱ ትግራይን አገር ማድረግ ነው። ትግራይን አገር ለማድረግ የማንቀሳቀሻ ሞቢላይዝ ለማድረግ ህዝቡን ወደ አክሱም ተመልሶ ለሺህ ዘመናት የነበረ ስልጣኔ ነበረን የሚል ለማንቀሳቀስ ስለሚፈልግ አሁን ሙሉ ለሙሉ ወደ ከመቀሌ እየወጣ ወደ አክሱም እየሄደ ነው። ኢቭን የፕሬዝዳንት ጽህፈት ቤቱ አክሱም ሊሆን ይችላል። ይህንን ካሉኝ በኋላ እንደምታውቁት ወዳጆቼ ህወሓት ለባለፉት 30 ፕላስ ዓመታት ለባለፉት 30 ዓመታት ብለን ማለት እንችላለን በመቀሌ ከተማ አዲሃቂ ክፍለ ከተማ በ104 ሄክታር መሬት የህወሓት እነሱ የጀግኖች መታሰቢያ ሐውልት ወይም ሐውልቲ እንዲገነባ ውሳኔ የተወሰነው በ1983 ነው። ዘንድ በዚህ ከተወሰነ በኋላ የካቲት 11 1984 የመሰረት ድንጋይ ተቀመጠ። የካቲት 11 1984 ከዛ ግንባታው ለ3 ዓመት ከፈጀ በኋላ ሰኔ 15 1987 ተመረቀ። የሰማዕታት ቀን ይሉታል ሰኔ 15 ያሁን ጊዜ በየዓመቱ የሚከበረው ማለት ነው። ሰኔ 15 1987 ህንፃው ተመረቀ። ህንፃው ከተመረቀ በኋላ የህወሓት ጽህፈት ቤትም በዛው እንዲሆን ውሳኔ ተላልፎ ኦልሞስት ለባለፉት 30 ዓመታት ህወሓት ጽህፈት ቤቱ በመቀሌ ነው። አሁን ግን ከዛ እየወጣ ወሳኝ የሚባሉ ኮምፒውተሮቻቸው የቢሮ እቃዎች እየተጫኑ ወደ አክሱም እየሄዱ ነው እና አክሱም አሁን ለጊዜው የህወሓት ጽህፈት ቤት ተብሎ አይከፈትም። ነገር ግን የመህተ ማስተባበሪያ ቢሮ ወይንም የዘመቻ ማስተባበሪያ መህተ ጦርነት ልትሉ ትችላላችሁ፣ ወይንም የሆነ አንድን ኦፕሬሽን ማስተባበር ብለን እንወስደው እንችላለን። ሬዚስተንስ እንግዲህ ትግረኛው ስትተረጉሙት መህተን ሬዚስታንስ ብሎ ነው የሚያስቀምጠው፣ ወይንም ፋይቲንግ። አንድ ሁለት ሆቴሎች ለይተው ነበረ፣ ህንፃዎችን ጠይቀዋል በኪራይ። ነገር ግን አንድ ባለሀብት ለጊዜው በነፃ እንዲጠቀሙ ሰጧቸዋል። ያንን ምንድነው የሚባለው እንግዲህ የመህተ ጽህፈት ቤት ወይም የዘመቻ መምሪያ የጦርነት ጽህፈት ቤት ሆኖ ይቆያል ማለት ነው። ይሄ ለምን አክሱም ተመረጠ? አንድ አስቀድሜ ነገርኳቸው፣ ትግራይ ራሷን ችላ ኢንዲፔንደንት ሆና ኢትዮጵያ የ100 ዓመት ታሪክ ወደሚለው ሊመለሱ ማለት ነው። እነዚህ ሰዎች በስልጣን ላይ ያሉ ሚሊኒየም ብለው አክብረዋል እና 2001 ላይ የወጣችው የአዲስ ራዕይ ጋዜጣ የአዲስ ራዕይ መጽሔት መስከረም 1 ቀን የወጣው ደግሞ ቸክ እንድታርጉ ብዬ ነው። አዲስ ዘመን ጋዜጣ ኢትዮጵያ የ3000 ዘመን ስልጣኔ ነበራት ይልና የመለስ ዜናዊ ጽሑፍ ነው። የመጀመሪያው 1000 ዓመት እጅግ ከባድ ስልጣኔ ነበር። የኢትዮጵያ በቃ ትልቁ የለውጥ የእድገት የማበብ ዘመን ነው ይላል። የአክሱም ዘመንን ማለት ነው። ከዛ እያሽቆለቆለ መጣና
ሁለተኛው ላይ ወይንም ይሄ የዛጉዌ ዳይናስቲ ወደ ሰለሞኒክ ስርወ መንግስት የተሸጋገረበት ከዛ በኋላ የውድቀት ነው ብሎ ያስቀምጣል። ዘንድ የሰለሞኒክ ስርወ መንግስት ከወደቀበት እስከ 2000 ዓመት ያለው which means ከ1966 67 እስከ 2000 ዓመተ ምህረት ያለው ደግሞ የመነሳትና የእድገት ነው ብሎ ይተነትናል። እና እኔ ስጋት ይላል መለስ ድንገት በሆነ ምክንያት ይሄ የፈነጠቀ ለውጥ አደጋ እንዳይገጥመው ነው ብሎ ያስቀምጣል። አስቡ፣ የሰለሞኒክ ስርወ መንግስት በሙሉ የቁልቁለት የውድቀት ዘመን ነው ብሎ ነው ያስቀመጠው። አሁን ኢንዲፔንደንት ነን፣ ስልጣኔያችን የገናናነት ስልጣኔ የአክሱም ስርወ መንግስት አክሱም ዳይናስቲ ደግሞ ያ ዋዕላ አክሱም የሚባል ፓርቲም አላቸው። አክሱማይት ኮንግረስ እና አክሱማይት ናሽናል ኮንግረስ ባይቶና አብረው አሁን እዚህ ምክር ቤት ላይ የሚካተቱት እና አንደኛው ደግሞ ማነው ብያቸዋለሁኝ የአሲምባ ዲሞክራሲያዊ ፓርቲ አዴፓ የሚባል እና ምጸቱ የምታዩት ወደ አክሱም ወደ ኦሪጂን ወደ ታላቁ ስልጣኔ ልመለስ ነው ብሎ ሊያነቃቃ የሚሞክረው ደቃቃው ህዋት የአክሱም ስልጣኔ እሺ ብለን ካየን የአክሱም ስልጣኔ ማለት እውነት ነው። ማዕከሉ ግን የት ነው? እዛው አክሱም ይሁን እንጂ እስከ መረዌ ማለት ያሁኑ ሱዳን ድረስ የሚደርስ በኢትዮጵያ በኩል ያለው ዲስታንስስ የት ነው? የመን ድረስ የሚደርስ በአፄ ካሌብ ድረስ ተሻግሮ ሄደ። እስከ የመንም ይሄድ በቀይ ባህር ላይ እጅግ የተራቀቀን ንግድ ያደርግ የነበረ የነገደ እስከ ህንድ ድረስ ሐር፣ ጨርቃጨርቅ፣ መስተዋት፣ ቁልፍ በዘመኑ በነበረው ንግድ ይነግድ የነበረ ታላቅ ገናና ስልጣኔ ነው። በዘመኑ ከነበሩ እንደነ ባቢሎን ያሁኗ ኢራቅ፣ እንደ ፐርሺያ ያሁኗ ኢራን፣ ሩሲያ ያ የነበረ የጥንት ገናና መንግስት ነው። እነዚህ ደቃቃዎች ግን ተመልሰን አክሱም ላይ ጋልቫናይዝ እናደርገዋለን፣ ያንን የቀደመ የኢኮኖ ታሪካችን ወደ አክሱም እንመለሳለን ሲሉ ግን ከቀይ ባህር የተዘጋ የተነጠለ የደቀቀ ስልጣኔ እናቆማለን ነው። ኤኒዌይስ ወደ አክሱም ሲያደርጉ አንዱ ከኢትዮጵያ የመገንጠል ሲምቦሊክ እያደረጉ ነው። አንድ እሱን ሰዱ። ሁለተኛ በሌላው የትግራይ አካባቢ ማህበረሰብ በኩል መቀሌ ስትሄዱ እንድርታ አለ። እኔ አሁን እዛ ዲቪዥን ውስጥ እንትን እያልኳቸው አይደለም ወይ? ተንቤኑ አገው አለ፣ አጋሜው አለ። ወደ አዲግራት ስትሄዱ ኩናማ አለ። ከዛ ሁሉ ርቀው ወደ ቤዛቸው ኮንስቲቴንሲ የሚሉት አሽአ፣ አክሱም፣ ሽሬ፣ አድዋ ወደዛ እየተሰበሰቡ ነው። ለምንድን ነው ወደዚያ የሚሰበሰቡ? ህዋት ፓርቲ አይደለም ብያቸዋለሁ። ህዋት ፓርቲ ነው ብሎ ለሚያስብ ይሄ ነገር ሊያቀር ይችላል። ኖ ኖ ኖ ኖ። ለምን አጋሜ፣ ለምን እንድርታ፣ ማን ነው አገው የሚባል የለም። እኛ ትግራዋይ ነን። ያው ትግራዋይ ኢንዲፔንደንስ ስትሆን ነው ልክ ኢትዮጵያዊ እንደምንለው እኛ ትግሬዎች ነን። ይሄ መከፋፈል እዛ በሰፈርህ ሊል ይችላል፣ መብቱ ነው። ያንን ማለት ስርወ መንግስት ነው፣ ዳይናስቲ ነው፣ አቶሚክ ፋሚሊው። እስቲ እነዚህ ሰዎችን የት ነው አካባቢያቸው ብሎ እስቲ ይናገር። ደብረ ጽዮን፣ ፈትለ ወርቅ፣ እነ ስብሐት ነጋ፣ እነ ቅዱሳን ነጋ ይሄ ቤተሰብ ነው። አቶሚክ ኒክሌር፣ ያልተገደበ ስልጣን፣ ያልተገደበ ኢኮኖሚ፣ አራጅ ፈጣሪ መሆን የፈለገው ብታደርገው የቡድን የማዕከላዊ መንግስቱ ላይ ቁጭ ብዬ ሞሰብ አስቀምጬ እዛ ሞሰብ ላይ እኔ የማላድል ከሆነ
ኢትዮጵያ ውስጥ ምንም አይነት ህልውና የለኝም ብሎ የሚያምን ነው። ወደዚህ ኢትዮጵያን በገዛበት ወቅት የኢትዮጵያ 3000 ዘመን ታሪክ አላት ሚሊኒየም ብሎ አክብሯል። 1000 ዘመን የመጀመሪያው፣ ከዛ ከ1000ኛው አልቆ እስከ አክሱም እስከ ሰለሞኒክ ስርወ መንግስት መምጣት ድረስ ያለው መልካም ነበር። ከዛ በኋላ ብሎ የሰለሞኒክ ስርወ መንግስትን ደግሞ ወሰድና ለአማራ ሰጠ። እውነት ነው። እነዚያ የሰለሞኒክ ስርወ መንግስት ተብለው እነዚህ ሁሉ ገዢዎች ራሳቸውን አማራንም ብለው አይደንቲፋይ ያደርጋሉ። ደማቸውስ አማራዎች ናቸው። በዚያ ስርዓት ውስጥ እየሄደ ሲሸጋገር የመጣው በዚያ ለተከታታይ 270 300 ዓመት ድረስ እንደዛ ነው ጉዳዩ። እንቶ ማለት እዛ ጊዜ እንትን ስለማነ ውድቀትም ስለሆነ ስለዚህ ከአካባቢው ርቀው ወደ አክሱም ሂደው አክሱም፣ ሽሬ፣ አድዋ፣ አሽዓ የሚባለው እዛ ያለው የአቶሚክ ፋሚሊው ጋር ሂደው መደበቃቸው ነው። ማዕከላዊ ትግራይ ዞን መሄዳቸው ነው። ያ እንግዲህ ወደ እንትን የሚገቡ ከሆነ ወደ ደደቢት ከገቡም ቅርብ ነው በአንጻራዊነት። ወደ ኤርትራ ለመሮጥ ደግሞ እጅግ በጣም ቅርብ ነው። ከመቀሌ ግን እንደምታውቁት 180 ፕላስ 185 186 ኪሎ ሜትር ነው የሚርቀው። ምንድን ነው የሚያስቡት? ትግራይ ሀገር የምትሆን ከሆነ የፖለቲካ መቀመጫውን ፕሬዝደንት ጽሕፈት ቤትም ሲምቦሊክ የሆነውን ጉዳይ በሙሉ አክሱም ያደረጉና በቀጣይ የኢኮኖሚ ምናምን ጉዳዮችን ወደ መቀሌ ሊያመጡ ይችላሉ። አይ የለም ኮንፌዴሬሽን ሊሉ ይችላሉ። ዞሮ ዞሮ ግን በማዕከላዊ መንግስቱ አሁን በፌዴራል መንግስት ውስጥ ይሄ ቡድን የአቶሚክ ፋሚሊ ፍላጎቱ አሁን ብዙ ሰው ተፈናቃዮች እንደዚህ ምናምን ለምን ትላለህ? ተፈናቃዮች እኮ መመለስ አለ ደፍነትሊ መመለስ አለባቸው አልኩ እኮ ይመለሱም ተባለ። ከዛ ምን አለ? በሂውማን ራይትስ ዎች በኩል ሪፖርት አስወጣ። ተመለሱ እንዳትለው እንኳን እነሱ ሊመለሱ እዚያ ያሉት እኮ በባርነት ውስጥ ነው ያሉት። የዘፈቀደ ስር፣ የዘፈቀደ ግድያ፣ የንብረት መሰወር ምንድን ነው የሰዎችን መሰወር፣ ንብረት መውረስ፣ እንቅስቃሴያቸው ሁሉ የተገደበ ነው። ፍጹም የሆነ ኢሰብአዊ አያያዝ ውስጥ ነው ያሉት። እዛ ምን ማለት ነው? አልመልስም ነው። እሺ አሁን ግድ የለም ተመለሱ። ህወሓትም ተመለሰ እና በቃ ልክ እንደቀደመው ሰሮቃ ድንበር ላይ መጣ። ኤቭሪቲንግ በኮንስቲቱሽኑ መሰረት አስተዳደሩን ብትመልሰው ይሄ ቡድን በቃ ይሄ ነገር አልቋል ብሎ አያቆምም። ለምን? ኢትዮጵያን እኛ ካልገዛናት አፍርሰናት እንሄዳለን። የፈለግ ምንድን ነው በዚህ የሶማሌ ተረት የሚባለው አለ አይደለ? ሚስትህን ጠይቆ የመጣ ልጅህን ብትሰጠው አይመለስም እንደሚባለው አገር መግዛት ኢትዮጵያን በአምሳላችን እንገዛለን። ስለዚህ ወደ ኮንስቲትዌንሳቸው ወደ አካባቢያቸው የስርወ መንግስቱ መደበቂያ ወደዛ ወደ አክሱም እየሄደ ነው። ሌላው አካባቢ ላይ ፍርሃት፣ ጥርጣሬ ያለው ማለት ነው። ወደ ኮንስቲትዌንሲው ወደ ሲምቦሊክ ሆነው የአክሱም ስልጣኔ ኢንዲፔንደንት ነን የሚል 2 ለኤርትራ መቅረብ 3 መንበረ ሰላማ አይደለ? መንበረ ሰላማ ከሳቴ ብርሃን ላዕላዋይ የሚባለው ይሄ ላዕላዋይ ቤተ ክህነት ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበሩ የት ነው? አክሱም ነው። አሁን በቀጣይ በሰበር ልትሉ ትችላላችሁ። የደረሰ መረጃ ይሄ መንበረ ሰላማ ከሳቴ ብርሃን እስከዛሬ ምንድን ነበር ሲል የነበረው? ኢንዲፔንደንት ነን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ተገንጥለናል፣ የሚያገናኘን ነገር የለም። ታዲያ ለምን ፓትርያርክ አትሰይሙም ሲባል ለጊዜው አቡነ ማትያስ አባታችን ናቸው ነው ሲል የነበረው። አሁን ፓትርያርክ ለመሾም ከፍተኛ እንቅስቃሴ ላይ ናቸው አብሲኔት። ስለዚህ መንበረ ሰላማ የፖለቲካ ማዕከሉ ለኤርትራ መቅረቡ የኮንስቲትዌንሳቸው ወደ ዘሩ ወደ ዳይናስቲው ወደ ነጋሱ መግባቱ ለዛ ደግሞ
የክርስቲያን ፋናቲክ ያለ ለማስመሰል ህወሓት ልክ ራሱን ሃይማኖት ተቋም ውስጥ ለኦርቶዶክስ የተቆረቆረ ለማስመሰል የሚደረገው ሂደት እንግዲህ እኮ ተጠግቼ ለምኜ ወዘተረፈ ትጥቅም ስንቅም ሱዳን ወደ ፈቀደልኝ ኤርትራ አብረንም ብሎኛል ፋኖ ከኛ ጋር ሊዋጉ ዝግጁ ናቸው ሲባል ከጸረ ኢትዮጵያ ኃይሎች ድጋፍ አገኛለሁ የሚላችሁ ሞሮለስ ኢስላሚክ ኮሚኒቲ ነው፣ ኢስላሚክ ስቴት ናቸው። ፒውርሊ ኢስላሚክ ስቴት ባትሉት ያው ለእስልምና እኩል ሴኩላር ነኝ የሚል መንግስት ነው የነበረው። ኮሚኒስቱ ነው በኋላ ስልጣን ላይ ሲመጣ ግን ሴኩላር ነኝ ሲል የነበረ ነው። ይህንን የሀገርነት የማንቀሳቀሻ መካኒዝሙ ስለሆነ ይህንን እያደረገ ነው። ሌሎች 2-3 ጉዳዮች አሉ አሰች ወደፊት ብናያቸው ይሻላል። አንደኛ ሴንሲቲቭም እንዳንሆን ማለት ነው። የክርስቲያን ስቴት የማድረግ ዲዛይን የማድረግ እነዛ ጉዳዮች ስላሉ ኦኬ ሶ ነገ እንዳልኳችሁ በ23 እና በ24 አስፈጻሚ የነበረው የቀደመው የአስፈጻሚው ተጠርቶ ምክር ቤቱም ይመጣል። መጀመሪያ ግን አስቀድሞ ምክር ቤቱ የሾማቸው ሰዎች ናቸው። ነገ በ23 እና በ24 አክሱም ነው ስብሰባው። ከዛ በኋላ ሰኞ ምክር ቤት ይኖራል። ምክር ቤቱ ከመጣ በኋላ ፕሬዝደንት ይመረጣል። ያ ምክር ቤት ደግሞ ኮማንድ ፖስት መህተ አስቸኳይ ጊዜ አዋጅ አውጃል። ያ ምክር ቤቱ እንደመጣ አስቸኳይ ጊዜ አዋጅ አውጆ ይህን አስቸኳይ ጊዜ አዋጅ አውጀናል ለወታደራዊ ለፖለቲካዊ ያለበትና ሌሎች ያሉበት ኮማንድ ፖስት አውጀናል። ሙሉ ለሙሉ ምክር ቤቱ ስልጣኑን ለዛ ኮማንድ ፖስት ይሰጣል። አማኑኤል ፕሬዚዳንት ይሆናል። በነገራችን ላይ አማኑኤል ተስፋ ጽዮን የሚባለው ይሆናል ነበር ሰው አማኑኤል ይሆናል። ስልጣኑ ግን አይኖርም። ደብረ ጽዮን የመህተ ኮሚቴ ሰብሳቢ ነው ስለሚመጣ ያ ይሆናል። ሌላው አክሱም ወሳኝ የሚባለው የሚተማመኑበት የጀነራል ምግበይ ኃይል የኮንስቲትዌንሲው የነጋሲው የዛ የቤተሰቡ ኃይል መቀመጫ ስለሆነ ነው እና የምዕራብ ግንባር የሚባለው ወልቃይት ጠገዴ ሰቲት ሁመራን የምንቆጣጠርበት የምንወጋበት ወደዚህ ሩባ ተከዘ እንደዚህ ወደ ተከዜ ወንዝ እንሻገራለን ወዘተረፈ ያ የመዝሙራቸው አንደ 50 ምናምን ዓመት ሙሉ ሩባ ተከዘ ምናምን እያልክ ደንጎላ ድንጋይ ተንተርሼ ደሜ ይፍሰስ አጥንቴ ይከስከስ ወዘተረፈ ይህንን እያዘመርክ ይህን እየዘመርክ መልሰህ እዛ ውስጥ ለመክተት የሚደረግ ጥረት ነው። ህወሓት ማለት ግን የትግራይ ህዝብ አይደለም። የትግራይ ህዝብ ህወሓትን የሚደግፍ ይኖራል፣ ምንም ጥርጥር የለውም። ህወሓት ነው የሚያሻግረኝ የሚል ይኖራል። ህወሓት አያስፈልገኝም የሚል አለ። ሌሎችን የፖለቲካ አመለካከቶች አሉት አለ። አስተዳደሩ በዚህ መንገድ ይሁንልኝ ወዘተረፈ የሚል የተለያየ አመለካከቶች አሉ። የትግራይ ህዝብ አልተቸገረም ወይ አልተፈናቀለም ወይ ወዘተረፈ እነዚህ ሁሉ አሉ። የዚህ ሁሉ የመከራ ምንጭ እንግዲህ የሪዮት ሚዲያው ቴዎድሮስ እንደሚለው የችግር አንቴናው ግን ደብረ ጽዮንን አዝለህ ደብረ ጽዮንን መርቶ ለትግራይ ህዝብ ጠብ የሚል ነገር አያመጣም። የኢትዮጵያ መሪዎቹ ነው ምንም አላመጡም። ተመልሰው ሄደው ምንም አላመጡም። እንደገና አረስተናችሁ ኑረን ብለው ምንም አላመጡም። ለምን? ገዥ መደብ ምን ስለ ህዝብ ምን አስጨነቀው? በስምህ ሊነግድብህ ይችላል። እኔ ከአንተ አብራክ ነው የወጣሁኝ አንተ ነኝ ወዘተረፈ ይልሃል እንጂ የፖለቲካ ፓርቲ ቢሆን ኑሮ ድምፅን በድምፅ ይሻራል፣ መመረጥ አለብኝ አመለካከት ያ ቢሆን ዌልፋይ። እነዚህ ሰዎች ገዥ መደብ ሆነው ተቀይረዋል። ለትግራይ ህዝብ መከራ ነው የሚያመጡት። ልክ ሰብጀክት ነው የትግራይ ህዝብ በቃ መጠቀሚያቸው ብለው ነው የሚያስቡ። ይህንን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ምናልባት ሌላው የዚህ የሶማሊያ ጉዳይ ሶማሊያ ነገሮች እየከረሩ ነው ያሉት። እንግዲህ ከነገ ጀምሮ ኦልሞስት 2 ሳምንት በኋላ የሐሰን ሼክ መሐመድ መንግስት መወገዱ አይቀሬ ነው የሚሆነው። ከዛ ባለፈ ደግሞ የሱዳን ጉዳይ በአስቸኳይ ጦርነት ማቆም አለበት የሚል አሜሪካ አቋሟን ግልጽ አድርጋለች። የተከታተላችሁት ይመስለኛል። ማሳድ ፋሬስ ቦሎስ ዛሬ የጻፈው ጽሑፍ አለ። አሁኑኑ ጦርነት ይቁም፣
ብሎ ያስቀምጠዋል። ምናልባት ምንድን ነው የሚለው the Berlin Principle for Sudan unprecedented coalition የአፍሪካ ህብረት፣ የአውሮፓ ህብረት ኮሆስትስ ከዛ ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ አሜሪካ አሎንግሳይድ ጅቡቲ፣ ግብፅ፣ ኢትዮጵያ፣ ኬንያ፣ ኖርዌይ፣ ኳታር፣ ሳውዲ አረቢያ፣ ሳውት ሱዳን፣ ስዊዘርላንድ፣ ቻድ፣ ተርኪ፣ ኡጋንዳ፣ ዩናይትድ አረብ ኤሚሬትስ፣ ዩናይትድ ኔሽን፣ ኢጋድ፣ አረብ ሊግ delivered a clear and unified message the war in Sudan must end now አሁን ጦርነት መቆም አለበት እያለ በነገራችን ላይ ታስ የሚባለው የሱዳን ጥምረት ደግሞ ህዋት ቲፒኤልኤፍ መርሰነሪ ልኮ እየተዋጋ ነው የሚል ደግሞ መግለጫ ወጥቷል ዛሬ የሱዳን አርሚ ፎርስን ከሱ ጦርነቱ ይቆም እየተባለ ህዋት ሁሉ ስሌት የለውም በቃ አርኤስኤፍ እና ሳፍ እየተዋጋ ይቀጥላል ኤርትራን ይረዳኛል የኢትዮጵያ መንግስት ዘሎ በቃ እኔን ይወጋኛል ወዘተረፈ ነው ስልቱ የኢትዮጵያ መንግስት ከተቻለ ሰርጂካል ኦፕሬሽን ተደርጎ ይህንን የአቶሚክ ዩኒት ይህን የስብሐት ነጋን ግንዱን እህት ወንድም የወንድም ልጅ የእህት ልጅ እዛ ውስጡ ነው እንደ ምልኪ ደም የሚያፈስሰው ኒውትራላይዝ ማድረግ ከተቻለ እሰይ ከዛ ውጭ ግን ዝም ብለህ ብትተዋቸው ራሳቸው እንደገና አመት አይቆዩ እንደገና ይፈረካከሳል እንደገና እየሞተ ይመጣል ዞሮ ዞሮ ጦርነቱ ይቆም እየተባለ ነው የመካከለኛው ምስራቅን በተመለከተ እንግዲህ ነገ ኢራን አዲስ ፕሮፖዛል ታቀርባለች ተብሎ ነው የሚጠበቀው እንግዲህ አባስ አርጋቺ ሴንት ፒተርስበርግ ሩሲያ ሄዶ ከቭላዲሚር ፑቲን ጋራ ተወያይቶ ነበር ዶናልድ ትራምፕ ማምሻውን ቭላዲሚር ፑቲን ጋራ በኢራን አሜሪካ ጉዳይ በኢራን ጉዳይ አወርተን ነበር እና ለማደራደር ለመሸምገል ፍላጎት እንዳለው ገልጾ ነበር በዚህ በተለይ በኢራን ኒውክሌር ኢንሪችመንት ጉዳይ ነገር ግን እሱ አይመለከትህም አንተ የዩክሬንን ጉዳይ ጨርሳልኩት ብለው መግለጫ ሰጥተዋል በተመሳሳይ የጀርመን መርሃይ መንግስትንም እንዲሁ ሸንቆጥ እያደረጉ ነው እንግሊዝ ከአሜሪካ ጋራ ተባብረው እንግሊዝ አሜሪካ እስራኤል ቢያንስ እነዚህን ይዘን ሶስቱ እና አራተኛ ዩናይትድ አረብ ኤሚሬት በቀጥታ እነዚህ ያሉበት ኦፌንሲቭ የሆነ አክሽን በኢራን ላይ በቅርብ ቀን ምናልባት ነጋር አይደል ቅዳሜ እሁድ ሰኞ ኢቨን ቀጥታ ወታደራዊ ዘመቻም ሊኖር ይችላል የሚል እምነት አለኝ ተጨማሪ መረጃ ማስረጃዎችን ይዘን እንመለሳለን ከመሸ ወደ እናንተ በመድረሴ ዝግጅቴን እጅግ በጣም ይቅርታ ኢትዮጵያ ሆናችሁን ዝግጅት ለተከታተላችሁት መልካም ሌሊት በሌሎች ዓለም ላላችሁ ደግሞ ጠዋት የምታዳምጡም እንደየሁኔታው አብራችሁ ስላላችሁ ስለምትሆኑ ከጎኔ ስላላችሁ ቴንክ ዩ ኢትዮጵያ በክብር ለዘላለም ትኑር